ሰላም ጤና ይስጥልን ውድ አድማጭና ተመልካቾቻችን እንደምን አላችሁ? በያላችሁበት የዓለም ዳርቻም ሰላም ሁሉ ለእናንተ እየተመኘን ዛሬ በዓለ ትንሣኤውን አስመልክተን አንድ እንግዳ ጋብዘናል። እንግዳችን ፋኖ ሲሻው ይባላል። በከሰም ክፍለ ጦር ከኃይለማርያም ማሞ ብርጌድ ህዝብ ግንኙነት ኃላፊ ነው። በቅድሚያም እንኳን አደረሰ ፋኖ ሲሻው። እንኳን አብሮ አደረሰን። እሺ አመሰግናለሁ። ወደ ጥያቄዎች ስገባ አንድ ሁለት ጥያቄዎችን እሰነዝራለሁ። የአማራ ትግልና በዓለ ትንሣኤው ምንና ምን ናቸው ማለት ይቻላል? ምናልባት የሚጠየቁ የሚገናኙባቸው ነገሮች አሉ ተብሎ ስለሚታመን ነው። እሺ አመሰግናለሁ። በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ በማለት ጀምራለሁ። ያው ይህ በዓል ከእኛ ትግል ጋራ የሚያገናኛቸው ብዙ ነገሮች አሉ። በዚህ ውስጥ ያው አምላካችን ጌታችን ኢየሱስ ክርስቶስ እንግዳ ደብዳቤ ለመቅደድ ወደዚህ ምድር ሲመጣ 40 መዓልትና 40 ሌሊት ጾሟል። በዚህ ጾም ላይ ደግሞ ብዙዎችን እያስተማረ እየተንቀሳቀሰ ብዙዎችን እያስተማረ ነበር። በዛ ጊዜ እሱ በሚያደርጋቸው ሁኔታዎች ውስጥ ቤተ መቅደሱን ሲያረክሱበት የነበሩ ለገበያ ሲያውሉበት የነበሩት አይሁዶች ነበሩ እና በዛ ጊዜ ያንን የገበያ ማዕከል ንጹህ ቦታ ነውና አይገባውም በማለት የዛ ሲያረክሱበት የነበረውን የግብይት ቦታዎች ላይ ደፍቶባቸዋል። ከዛም ቀጥሎ እነ ሆሳዕና በዓልን ማስታወስ እንችላለን። ሆሳዕና ማርያም እያሉ ህጻናቶች ሲያመሰግኑት ዝም አስብል ይሉት ነበር አይሁዶች እና ህጻናቶችን ዝም የሚያስብልበት ጊዜ ድንጋዮች ሁሉ አመስግነውታል። ከዛም ቀጥሎ ዛሬ ዓርብ ነው። እንግዲህ በዓርብ ዕለት ከሰኞ ጀምረው አይሁዶች ተመካክረው በዛሬው ዕለት 6 ሰዓት ላይ እንዲሰቀል ፈርደውበታል። ያው ብዙ ጣውረድ ብዙ ማንገላታት ተደርሶበታል። በዚህ በዓል እሱ ወደ መስቀል ከዋለ በኋላ ነፍሱ ስትለይ ሰይጣን እንግዲህ ነፍሷን እንደፈለገኝ አደርጋታለሁ ከዚህ በኋላ እንደፈለገኝ አደርጋታለሁ ብሎ እያሰበ ነበረ። ግን ከሰማይ ዝቅ ከመሬትም ከፍ ብሎ በንፋስ አውታር ተወጥሮ ነበር። አምላካችን ጌታችን ኢየሱስ ክርስቶስ ያው ሞትን ድል አድርጎ አድርጓል ማለት ነው። ከኛ ጋር ስናያይዘው ከኛ ትግል ጋር ስናያይዘው እንግዲህ አማራ በርካታ ችግሮች ውስጥ ገብቷል። በርካታ ችግሮች ውስጥ ገብቶ ሲፈናቀል ርስቱ ሲነጠቅ ሲገደል ያን ሁሉ በሰላማዊ ትግል ሲጠይቅ ነበረ እና ጩኸቱን ዝም በሉ፣ ልክ እንደ ህፃናቶቹ ዝም በሉ አንሰማችሁም፣ እንደውም ለሚያለቅሱት እንትን ስጧቸው፣ ሶፍት ስጧቸው እየተባለ የተላባይ መንገዱን በመድፈናቸው አሁን አማራጭ በማጣቱ ያው የአማራ ህዝብና ፋኖ የፖለቲካ የትጥቅ ትግል ውስጥ ገብቷል ማለት ነው እና አማራ ያው በትግሉ ጠንክሮ ይወጣል፣ ያሸንፋል። እንደፈለገውም ፋሽስቱ አብይ አህመድ ሰይጣን እንዳለው ወይም ዲያብሎስ ነፍሱን እጨዋትባታለሁ እንዳለው አማራን መጫወት በነፍሱ መጫወት አይችልም። ልክ እንደ ፈጣሪያችን እንደ ኢየሱስ ክርስቶስ አሸንፈን ከሌሎች ህዝቦች ጋራ ሀገራችን መስርተን የምንኖርበት ጊዜ ይመጣል ማለት ነው። አማራ ቀደም ሲል ሀገር መስራች ነው። ብዙ ነገሮችን ሰርቷል። እርሻ ሳይቀር ያስተማረ ነው። ኪነ ጥበብ፣ ትምህርት፣ የቋንቋ ውበቶችን የመንግስት ስርዓት የገነባና ብዙ ስራዎችን ባስተማረ ዛሬ ግን እዚህ ቦታ ላይ መድረስ አልነበረበትም። በቀጣይ ግን ያው አሸናፊ ሆኖ ከሌሎች ህዝቦች ጋራ ሀገር መስርቶ የሚኖርበት ሁኔታ ይፈጠራል ማለት ነው። እንደዚህ ስናየው ይመሳሰላል። መልካም። ይህ ትግል ከተጀመረ ከፍተኛ የሚባሉ ውጣ ውረዶች፣ መሰናክሎች እና ፈተናዎች አስተናግዷል፣ እያስተናገደም ይገኛል። በዚህም አንዳንድ አለመግባባቶች አሉ። እነሱን እንዴት ለመቅረፍ ታስቧል? እንግዲህ ያው ብዙ ነገሮች አሉ። ያው ትግል ሲጀመር በተለይ የአፈሙዝ ትግል ያው ብዙ ፈተናዎች ይገጥሙታል እና አንዳንድ ችግሮች ይኖራሉ። ችግሮቹ ግን
ያው አንዳንድ ችግሮች የሚገጥሙን መንደርተኝነት አይነት ነገሮች አሉ። የግል ፍላጎቶች እና ቡድንተኝነቶች እነኚህ ላይ መሰረት ያደረገ ያው ትግሉን ወደ ኋላ የሚስቡ አንዳንድ ግለሰቦች የራሳቸውን ፍላጎት ማንጸባረቅ የሚፈልጉ ሰዎች በግለሰብ ደረጃ በውጣ ውረድ ውስጥ እየከተቱን ያሉ አሉ። እነኚህን አሁን በአግባቡ በተለይ እንደ ኃይለማርያም ማሞ ብርጌድ እየፈታናቸው ነው። ወደ አንድ መጥተናል። ይሄን ተሞክሮ አይቶ እስከ ላይ ያለው መዋቅር ወደ አንድ መጥቶ የአማራን ትግል በአንድ ቤት ውስጥ በማሰባሰብ የመጨረሻውን ግብ እናደርሳለን የሚል እሳቤ ነው ያለን። በጥሩ መንገድ ላይ እየተሰራ ነው ያለው። መልካም። ዛሬ በዓለ ትንሣኤው እንደመሆኑ መጠን ከዚህ ጋር በተያያዘ ለህዝቡ ምን ማስተላለፍ ትፈልጋላችሁ? በዓለ ትንሣኤውን መሰረት ባደረገ እኛ የአማራ ህዝብ ዳር እስከ ዳር ተናቦ አንድ ሆኖ ይሄን የተጋረጠበትን የፋሽስት መንግስት አብይ አህመድን ከስልጣን ማውረድና ስርዓት ሁሉንም እኩል የሚያደርግ ስርዓት ነቅለን ስርዓት መገንባት ላይ የምንደርስበት የሁላችንም አቅም የሁላችንም ፍላጎትና ቁርጠኝነት ይጠይቃል። ህዝባችን በዚህ ደረጃ ያው የተነቃቃ የተነቀነቀ ነው። በፈለግነው ሰዓት በፈለግነው መንገድ ተንቀሳቅሰን ይሄን የተጣለብንን አደጋ የምናሸንፍ መሆኑን ግንዛቤ ያለው፣ በተጨማሪም ግን ይህን በዓል እያሰበ ትግላችንን ሳይረሳ በምንፈልግበት አቅጣጫ የሚንቀሳቀስ መሆኑን እንዲያስበን ነው የምንፈልገው። መልካም። በመጨረሻ ማስተላለፍ የምትፈልጉት ነገር ካለ? በመጨረሻ ማስተላለፍ የምፈልገው ለሁሉም ክርስትና እምነት ተከታዮች መልካም በዓል ይሁንላችሁ ነው የምለው። አመሰግናለሁ። ፋኖ ሲሻው በከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ህዝብ ግንኙነት ኃላፊ፣ ለሰጠን አጠር ያለ ማብራሪያ እጅግ ከልብ እናመሰግናለን። መልካም በዓል ተመኘን። አመሰግናለሁ።